በደቡብ ኢትዮጵያ ክልል የሚዲያ ቱር እያደረገ ለሚገኘው የመገናኛ ብዙሃን ልዑካን ቡድን የወላይታ ዞን አስተዳደር አቀባበል ተደርጎለታል። ልዑካን ቡድኑም በዞኑም በግብርና በቱሪዝምና በአምራች ኢንዱስትሪ ዘርፍ እንደዚሁም በአገልግሎት አሰጣጥ ዘርፎች የተከናወኑ ስራዎችን ተመልክቷል። በመርሃ ግብሩ የልዑካን ቡድኑ መሪና የክልሉ መንግስት ኮሚኒኬሽን አገልግሎት ኃላፊው አቶ ኃይለማርያም ተስፋዬ ዞኑ በባህል በታሪክና በተፈጥሮ ሀብቶች እምቅ አቅም እንዳለው ተናግረዋል። የወላይታ ዞን የታሪክ የባህል የተፈጥሮ ሀብት ያለው በመሆኑ ይህንን አካባቢ በሚዲያ ቱር አማካይነት ለዓለም ማስተዋወቅ ለወላይታ ብቻ ሳይሆን ለደቡብ ኢትዮጵያ ብቻ ሳይሆን ለሀገር ያሉን አቅሞችን ጸጋዎችን አውጥቶ ማሳየት በመሆኑ ትላንትናና ዛሬ በተንቀሳቀስንባቸው አካባቢዎች ብዙ ሀብቶች ብዙ አቅሞች ያለው ዞን መሆኑን መረዳት ችለናል። እኛ በክልሉ ውስጥ እየኖርን በዞኑ ውስጥ የተንቀሳቀስን ያላየናቸው ያላወቅናቸው ብዙ ሀብቶች ስለነበሩ እነዚህን ሀብቶች አውጥቶ ማሳየት ከኛ የሚጠበቅ በመሆኑ በዛ ደረጃ ባየናቸው እንቅስቃሴዎች በጣም ደስተኞች ነን። የዚህ ቱር ዋና ዓላማ የደቡብ ኢትዮጵያ ክልል የመደመር መንግስት የሰጣቸው ትኩረት የሰጣቸው ዘርፎችን የበለጠ እስካሁን ያለው አፈጻጸሞቻቸውን አቅሞቻቸውን በደንብ የማሳየት ቀጣይ ደግሞ በእነዚህ ዘርፎች ላይ ክልሉ ተጠቃሚ እንዲሆን የሚያስችሉ ስራዎች እንዲሰሩ ለማነቃቃት የሚያስችል ስራ ለመስራት ነው። ቡድኑም በክልሉ በሁሉም ዘርፍ ያሉ አቅሞችን አጉልቶ ማሳየት የሚችሉ የዘገባ ስራዎችን በመስራት ለዓለም ለማስተዋወቅ ለሚደረገው ጥረት የራሱን አበርክቶ እንደሚኖረውም ጠቁሟል። ከገዶ ዞን ጀምረን ዲላ ከተማ እንዲሁም ደግሞ የወላይታ ዞን ስንገባ የአቤል አባያ ወረዳ የደረገው አቀባበል ያሳየው አጠቃላይ አቅም እንዲሁም ደግሞ ሌሎች ከተሞችም ስንገባ ያየናቸው እንቅስቃሴዎች ሶዶ ወላይታ ሶዶ ከተማም ያየናቸው አቀባበሎችና እንቅስቃሴዎች በጣም ማራኪ አጠቃላይ የስራ አቅሞቻችን በደንብ የሚገልጹ እንደሆነ መገንዘብ ችለናል። የወላይታ ህዝብ በስራ የሚታወቅ በታታሪነቱ የሚታወቅ በሰላም የሚታወቅ ሁሉ ጊዜ ያለውን ጸጋ ሳይሰስት ተጋርቶ ከሌሎች ጋር የሚኖር መሆኑን በተንቀሳቀስንባቸው ቦታዎች በሙሉ ማየትና መገንዘብ ችለናል። በወላይታ ሶዶ ዩኒቨርሲቲ ውስጥ የሚገኘው ታሪካዊና ጥንታዊ ሙዚየም ደግሞ የወላይታ ህዝብ በጥንት ታሪክ ውስጥ የነበረውን የስልጣኔ አሻራ የ50 ነገስታትን አጠቃላይ ጉዞ እነዚህ ነገስታት ሲጠቀሙባቸው የነበሩ የጀግንነት እና የእርሻ መሳሪያዎች፣ የአለባበስ ስርዓቶች፣ የአመጋገብ ስርዓቶች እና ሌሎች ቁሳቁሶችን በደንብ መገንዘብና ማየት ስለቻልን እነዚህን በደንብ ማሳወቅ ከቻልን ትልቅ አቅም መኖሩን ጥንታዊ ስልጣኔ መገለጫ የሚሆኑ ነገሮች መኖራቸውን በደንብ ማየት ችለናል። በግብርና በኢንዱስትሪና በአምራች ኢንዱስትሪው ዘርፍ ዞኑ የተሻለ አቅም እንዳለውና ውጤታማ ስራዎችን ማከናወናቸውን መመልከታቸውንም ተናግረዋል። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማም በዞኑ የግብርናው ዘርፍን ለማዘመን በተሰሩ ስራዎች የምርት መጠንን ከማሳደግ ባለፈም የአርሶ አደሩን ተጠቃሚነት ማሳደግ ተችሏል። በኩታ ገጠም ሰዎችን አንዳንድ አካባቢ የሚገኙ አርሶ አደሮቻችንን አንድ ላይ አስተባብረን ምርትና ምርታማነትን ለመጨመር እየተሰሩ ያሉ ስራዎች በርካታ ስራዎች አሉ። አሁን ትላንት ያያችሁት ዱጉና ፋንጎ ላይ ያለው የበጋ መስኖ በመጠቀም በአመት በዝናብ ብቻ ተጥገኛ ሆነን አንድ ጊዜ ከምናመርትበት ተሸጋግረን አሁን ክረምትና በጋን ማምረት ወደምንችልበት ምርትና ምርታማነትን በጣም ከፍ ለማድረግ በርካታ ስራዎች እየተሰሩ ያሉበት ሁኔታ አለ። ይሄ ትላንት ያያችሁት የዱጉና ፋንጎ አንዱ ነው እንጂ በዞናችን በጣም በርካታ የሆኑ ውሃ ገብ የሆኑ መስኖ አውታሮች ያሉበት አካባቢ ነው። ስለዚህ ይሄን በበጋ ስንዴ የመሸፈን ስራዎችን በብዛት እየሰራን እንገኛለን። ከዚህ ጋር ተያይዞ ሌላው ምንድነው ባህር ዛፍን አንስተን በሌላ ሰብሎች የመተካት ስራ በስፋት እየተሰራ ነው። በምክር ቤት አስወስነን ውሃ ገብ በሆኑ አካባቢዎች ባህር ዛፍ የያዙ ቦታዎችን አስለቅቀን በሌሎች ሰብሎች የመተካት ስራ በሂደት በጣም እየተሰራ ያለበት ሁኔታ ነው ያለው። የልማት ትሩፋት መርሃ ግብርን ውጤታማ ለማድረግ እንደ ዞን ውጤታማ የሆኑ ተግባራት ስለሚከናወናቸውም አንስተዋል። የወተት ሰፈርን ከመፍጠር አንጻር የንብ መንደር፣ የእንቁላል ሌሎችም ኢኒሼቲቮችን በተግባራዊ አድርገን ምርትና ምርታማነትን በመጨመር የህዝባችን
የአመጋገብ ስርዓትን በማሻሻል ላይ እንገኛለን። ይሄ ተጠናክሮ ወደፊትም የሚቀጥል ነው የሚሆነው። የግብርናውን ዘርፍ በማዘመን ለኢንዱስትሪው ሽግግር ጉልህ ሚና እንዲወጣም እየተሰራ ነው። በዞኑም በመንግስት ትኩረት በተሰጣቸው ዘርፎች ላይ እየተሰሩ ባሉ ስራዎች ውጤት እንዲመዘገብ ርብርብ እየተደረገ ስለመሆኑም ዋና አስተዳዳሪው ተናግረዋል።